መቼም ከሰሞኑ ስለዚህ ሰውዬ ያላየ ሰው አለ ብዬ አላምንም። በጣም እጅግ በጣም ዘግናኝ የሆነ ስራን የሚሰራ አጋንንታዊ የሆነ ሰው፣ ሊትራሊ አጋንንታዊ የሆነ ሰው የሚያደርጋቸው ነገሮች፣ የሚያከማቻቸው ነገሮች፣ በድብቅ የሚቀርጻቸው ቪዲዮዎች፣ ዶክመንቶች ሰሞኑን በቃ በአነጋጋሪ ሁኔታ እየወጡ ሚስጥራቶች እየተጋለጡ ነው የሚገኘው። በእርግጥ ሰውየው ከሞተ እንኳን 6 ዓመት ሆኖታል። ይሄኛው ሚስጥሩ ከወጣ ወደ እስር ቤት ወደ ህግ ከሄደን በጣም ብዙ ዓመት ሆኖታል። ነገር ግን በየጊዜው እሱ ሲያደርጋቸው የነበራቸው ከሃርድ ዲስኮች ከተለያዩ ኢንተርኔቶች ላይ የተለያዩ ብቻ ከድብቅ ቦታዎች ላይ በካሜራ ሲቀርጻቸው የነበሩ ነገሮች እየወጡ እንደ አዲስ መነጋገሪያ እየሆኑ፣ ዛሬ ግን እኔ በጣም በዚህ ሰውዬ ዙሪያ ላይ አንድ ጥናት አድርጌ በጣም የገረመኝን ደግሞ እናንተ ማወቅ አለባችሁ ብዬ ያሰብኩትን ነገር ነው ወደፊት ይዤ የወጣሁትና ይህ ሰውዬ ጄፍሪ ኢፕስተን ይባላል። እንግዲህ 2019 ላይ ነው የሞተው እንዴት ነው? ራሱን አንቆ ተገኘ እስር ቤት ውስጥ ተባለ። በእርግጥ ራሱን አንቆ ላይሆን ይችላል። ምክንያቱም ጥናት በደንብ ሲደረግ ታነቀ የተባለበት ቦታ የእውነት ሰው ራሱን አንቆ የሚገልበት ሳይሆን በሰው የታነቀ አይነት ሁኔታ እንደሆነ፣ ሁለተኛ ደግሞ ሌሎች መረጃዎች አለመገኘታቸው፣ እሱ በታነቀ ጊዜ የደህንነት ካሜራዎች አይሰሩም ተባለ፣ ጥበቃዎች ተኝተን ነበር አሉ። ስለዚህ ያው ኦፍ ኮርስ ሊሆን የሚችለው እንግዲህ አንድ እሱ እየቀረጸ በድብቅ ብላክሜል ከሚያደርጋቸው ታዋቂ ሰው ወይ እንግዲህ ሀብታም ሰዎች መካከል አስገድለውት ነው ይባላል። ግልጽ ነው። የታሰረበትም ሁኔታ ጤነኛ አልነበር። በቃ በፈለገበት በነፃነት ነበር የሚንቀሳቀሰው፣ ስራውን አስቀጥሎ ነበርና የዚህ ሰው ግን የሚገርመው ከሁሉ በላይ ካደረጋቸው ነገሮች ውስጥ የሚገርመው እና ይሄ ነገር እውነተኛ መንፈሳዊ ነገር እንደሆነ፣ በተለይ በዚህ ዘመን ይሄ የጥንት አማልክቶች ልክ እንደ ለምሳሌ እንደ ኤልዛቤል መንፈስ፣ የበዓል፣ የሞሎክ፣ የአሽታሮት ምናምን የሚባሉ አሁን ዘመናዊ መልክ ይዘው ልብስ ለብሰው አሸብርቀው እየሰሩ መሆኑን ማሳያ የሚያደርገው ነገር አንድ ደሴት ገዝቷል። እና ደሴቱ ምንድነው? ቅዱስ ያዕቆብ ነው። ቅዱስ ጄምስ፣ ሴንት ጄምስ፣ ቅዱስ ያዕቆብ ወይም ያዕቆብ ሳይሆን ብቻ ሴንት ጄምስ ወይም ምናምን ነው ስሙ። እና ይሄ የገዛው ደሴት ላይ ማንም ከዛ መውጣት አይችልም። እሱ በግል ፕሌኑ ብቻ ነው። አንድ የግል ፕሌን አለው፣ ቦይንግ ፕሌን ገዝቷል። በሱ ፕሌን ነው የሚያመላልሰው እነዚህ ባለሀብቶቹን፣ ዝነኛ ሰዎቹን። እንደገና ደግሞ በዋናነት ትልቁ የሱ አደገኛ ክፉ የሚሰራው ነገር ምንድነው? ሴቶችን ሴክስ ትራፊክ ያደርጋል። ማለት ከተለያዩ በተለይ ድሃ ሀገራቶች አሉ፣ ኤዥያ፣ ማይንማር ምናምን፣ አብዛኛው ኤዥያ ሀገር ውስጥ ያሉ የዓለማችን ድሃ ሀገራት ውስጥ ሞዴሊንግ ኢንዱስትሪ ውስጥ ገባላችሁ፣ ትምህርት እናስተምራችኋለን፣ በቃ እንደዚህ እንደ እኔ እናረግላችኋለን እያሉ ይመለመላሉ። እሱና በተለይ እጮኛው አለች አንድ በጣም አረመኔ የሆነች ሴት እና አሰራራቸው ራሱ ይሄ መጽሐፍ ቅዱስ ላይ አካብና ኤልዛቤል እንደሚባል አይነት አሰራር ነው። እና እቺ የሱ እጮኛ ምንድነው የምታደርገው? ሴቶችን ከተለያዩ ዩኒቨርሲቲ ቦታ ላይ ብቻ ከትምህርታቸው ወስዳ ወይ ደግሞ እንደዚህ በተለያዩ ኢንተርኔት ላይ ታገኝና ሰዎችን መልምላ ወደሱ ጋር ታመጣለች። የማሳች ስራ በጣም ብዙ ብር የምታገኙበት የማሳች ስራ አለ ትላቸዋለች። ወይ ደግሞ ይሄ ሞዴሊንግ ስራ እናስተምራቸው። ቆንጆ ሴቶችን ነው የሚመለምሉት፣ ባልና ሚስት ሆነው እጮኛሞቹ ማለት ነው። እና ቆንጆ ሴቶችን ይመለምላሉ፣ ከተለያየ አገር ያስመጧቸዋል። ከዛ የሚያደርጉትን ነገር ልነግራችሁ አልችልም። አጋንንታዊ የሆነ ስራ ነው የሚያሰሯቸው። አጋንንታዊ በማሳች ሰበብ እነዚህ ይሄ የምታዩት ደሴታቸው ጋር ይወስዷቸውና ያ ደሴት ማለት በቃ ከገቡ መውጫ የሌለበት መንገድ ነው። ምክንያቱም በፕሌን ነው ወደዛ የሚካሄደው። ደሴቱ ላይ ምን እንደሚካሄድ ማንም ሰው ማወቅ አይችልም። ስለዚህ ወደዛ ደሴት ይወስዷቸዋል። ምንድነው የሚያደርጉት? የተደበቁ ካሜራዎችን ይደቅናሉ። ማሳጅ በሚል ሰበብ ሴቶቹ ግብረ ስጋ ግንኙነት እንዲያደርጉ ያደርጓቸዋል። እንግዲህ አቢዩዝ ያደርጓቸዋል፣ ይገፏቸዋልና አብዛኛዎቹ ብዙ ጊዜ ከራሱ ከኤፒስተን ጋር ነው ግብረ ስጋ ግንኙነት የሚያደርጉት። እና ይሄንን ግን ካደረጉ በኋላ ምንድነው የሚከፋው ነገር? ከዚህ በኋላ ነው የሚመጣው። በዛ ነገር ውስጥ በተደጋጋሚ እንዲወድቁ ማድረግ ነው የነሱ ዋና ስራቸው። ለምንድነው እንዲህ የሚያደርጉት ካላችሁ በቃ ሴክስ ትራፊኪንግ። ከዛ ሀብታሞችን ያመጣሉ፣ ቢሊዮነሮችን ያመጣሉ፣ ዝነኛ ሰዎችን ወደዛ ደሴት ያመጣሉ። ለነዚህ ዝነኛ ሰዎች እዛ ደሴት ላይ የሚያደርጉት ማንኛውም ነገር በቃ ልክ እንደ ከህግ ጥላ ውጪ የተደበቀ የሚያደርጉት ማንም የማይባቸው ማንም የማይነግርባቸው ነገር ስለሆነ ተዝናንተው ያደርጉታል። ግን እነሱ ራሱ እየተቀረጹ እንደሆነ ያው የተለያዩ የተደበቁ ካሜራዎችን ተክለዋል እነዚህ ሁለት ሰዎች። ከዛ እነዚህን ሰዎች ብላክሜል ያደርጓቸዋል። ይቀርጿቸውና በቃ ይሄው ፋይል አለኝ ይሄንን ታደርግልኛል የሚፈልጉትን ነገር ያስደርጓቸዋል። ይቆጣጠሯቸዋል ማለት ነው በፋይል
ከዛ ባለፈ ግን በተደጋጋሚ ለመዝናናት ያው ላይነግሯቸው ይችላሉ እየተቀረጹ እንደሆነ ለረጅም ጊዜ። ግን እነዚህ በቃ ይሄ ነገር ኢንተርቴን ስለሚያደርጋቸው ማንም ሳያቸው ተደብቀው ስለሚመጡ በቢሊዮን ዶላር ይከፍላሉ። እዛ አይላንድ ላይ ይመጣሉ። የዚህ ሰው እንግዲህ አዝናኝ ሴቶች ሲኮመኩሙ ሲዝናኑባቸው ይከርማሉ ማለት ነው። እና ከሰሞኑ እየወጡ በቃ ይሄ መረጃውን እውነት ነው እንደዚህ ነበርኩ እዛ ነበርኩ እያሉ የሚያጋልጡ የተወሰኑ ሴቶች ወጥተዋል። እና ወደ 100 የሚሆኑ ናቸው ክሌም ያደረጉት እኔ እንደዚህ ህይወት ውስጥ ነበርኩኝ ከዛ ወጥቼ ነው ምናምን የሚሉና አንዳንዶቹ ታዋቂ ሰዎች በተለይ የእንግሊዙ የልዑላን ልጅ የሆነው በጣም ታዋቂ ሰዎች ልነግራችሁም አልችልም። እና የነዚህ ሰዎች ከ14 ጊዜ በላይ እንዳደረጓቸው በቀን ውስጥ 5 ጊዜ 6 ጊዜ በእንደዚህ አይነት ድርጊት ውስጥ እንደሚገቡ ሁሉ የመሰከሩ አሉና በጣም ነው የሚያሳዝኗቸው እነዚህ ህፃናቶች ማለት ነው ሴቶች። እና ምንድነው ግን አብዛኞቹ ደግሞ አልወጡም ወደፊት። ለምን ሲባል መቼም አንድ ሴት ልጅ የነውር ታሪኳን የዛሬ ስንት ዓመት የነበረውን በአደባባይ እንዲታወቅባት እንዲገለጥ አትፈልግም። ደግሞ አሁን የራሳቸው ህይወት የሆነ መስርተዋል፣ የራሳቸው ላይፍ ያላቸው ሰዎች ናቸውና በእነዚህ ነገር ውስጥ አልፋቸዋል መባል ስለማይፈልጉ እንጂ በጣም በብዙ ሺዎች የሚቆጠሩ ናቸው ወደዚህ ኢንዱስትሪ ውስጥ የከተቷቸው እነሱ። በብዙ ሺዎች የሚቆጠሩ ህፃናትን ደግሞ ከ14 ዓመት ጀምሮ ከዛ በታች ያሉ ህፃናትን ሴቶችን እየወሰዱ እየመለመሉ በእነዚህ አይነት ንግድ ውስጥ ይከቷቸዋል። በቪዲዮ ስለሚቀርጿቸው ያንን ነገር እንዳያወጡባቸው ሲሉ በቃ ከባድ ተጽዕኖ አለው። ደግሞ ድርጊት የሚያደርጉት ከታዋቂ ሰዎች ጋር ገንዘብ ካላቸው ዝነኛ ከሆኑ አክተሮች፣ ፊልም አክተሮች ምናምን ጋር ስለሆነ ያንን መረጃ በቀላሉ ቢያጋልጡ ለህይወታቸው አደጋ ይፈራሉ። ፋሚሊዎቻቸውን ይቆጣጠራሉ። እንደዚህ እናደርግባቸዋለን ይሏቸዋልና ለነሱ በጣም አደገኛ ነገር ስለሆነ ሳይገልጹት በጣም ብዙ ሺዎች ሰለባ ሆነዋል። ከዛ ግን የሚገርመው ይሄ ብቻ አይደለም። የምታዩት ደሴት ላይ እነዚህ ሰዎች ሊትራሊ ሌላ ነገር እንዳለባቸው የምታውቁት በደሴቱ ጫፍ ላይ ተራራው ጫፍ ላይ አንድ ሰማያዊና ነጭ ቀለም የተቀባ እንደዚህ ቤተ መቅደስ የሚመስል ነገር ገንብተዋል። ይሄ ቤተ መቅደስ የሚመስለው ነገር ማንም ወደ ውስጥ ማየት አይቻልም። ምን እንደሚካሄድ እዛ ውስጥ አይታወቅም። በሱ በግል ፕሌን ካልመጣችሁ በስተቀር ምንም የሚታወቅ ነገር የለም። የገዛው ፕሌን ነው። ስለዚህ እዛ ውስጥ እንግዲህ ልክ እንደ ይሄ ቤተ መቅደስ አድርገው ያስቀመጡት አምልኮ ስነ ስርዓት የሚካሄድበት ነው። አምልኮ ስነ ስርዓት እና እንዲሁም አንዳንድ ሪሲቶች ከሱ ሰው የሚመጣውን ይሄ ቢፍ ምናምን የሚባል የስጋ አይነት ነው የሚናገረው። ግን እንደሚናገሩት ከሆነ እዛው ታዋቂ ሚስጥር ያጠኑ ሰዎች የህፃናትን ስጋ ሁሉ እስከ መመገብ ድረስ ያደርጋሉ። እዛ ደሴት ውስጥ ህፃናት ላይ አስነዋሪ ድርጊት ይፈጽማሉ። መስዋዕት አድርገዋቸው ስጋቸውን ይመገባሉ። ለምን ሲባል ጥናቱን ልንገራችሁ ለምን እንደሚያደርጉት ይሄንን ወይም በምን ስም እንደሚደረግ። ይሄ ኤክሮማይድ የሚሉት ንጥረ ነገር አለ። ስሙ በትክክል ላለለው ይችላል። ይሄ ንጥረ ነገር ህፃናት ደም ውስጥ ነው የሚገኘው የሚል ሐሳብ ያላቸውና ህፃናቶች በሚጨነቁበት፣ በሚደነግጡበት፣ በሚፈሩበት ጊዜ የሚያመነጩት ሆርሞን አለ እና ያ ሆርሞን በሰውነታቸው ውስጥ በተንሰራጨ ጊዜ ህፃናቶቹ መስዋዕት ያደርጓቸዋል፣ ይገሏቸዋል። ከዛ ያንን ደም ያንን ስጋቸውን ይመገባሉ። ይሄ ምንድነው ጥቅሙ ሲባል እንግዲህ ጥናት ነው የሚለው ይሄንንም ለሰዎች ኃይል ምንጭ ይሆናል። ያ የሚወጣው ንጥረ ነገር በጣም ኃይል ምንጭ አለውና በወጣትነት እንዲቆዩ የሚያደርግ ነው። በዚህ ባለሀብቶቹን፣ ዝነኛ ሰዎቹን፣ ባለስልጣኖችን እያታለሉ የህፃናት ደም በደንብ ነው ሲመገቡ የነበሩት ሲሰዋ የነበረው። ይሄ ግን ዘመናዊ ስም ተሰጠው እንጂ እንደዚህ ንጥረ ነገሩ አሉ እንጂ በቀጥታ ያልሞተው ጥንት የነበረው የባዕል ጣዖት አምልኮ እየተካሄደ ነው። የባዕል ጣዖት አምልኮ ምክንያቱም መጽሐፍ ቅዱስ ላይ እናንተ አንብቡት። ኤርምያስ መጽሐፍ ላይ፣ ኢሳይያስ መጽሐፍ ላይ ታገኙታላችሁ። ልክ ይሄ የእስራኤል ህዝቦች ወደ ከነዓን በገቡ ጊዜ ሙሴ ከባርነት ይዟቸው ወጥቶ ከነዓን በገቡ ጊዜ ልክ ያው በዓል የሚባለው ታውቃላችሁ። ስሙ በዓል የሚለው ስም ጌታ ማለት ነው። ጌታ የሚል ስም ነው ያለውና ልክ ከነዓን በገቡ ጊዜ እነዛ ከነዓናውያን በጣዖት አምልኮ አጸያፊ የሆነ ስራ በማድረግ ነው የሚታወቁትና ህፃናቶቻቸውን በመሰዋት ይህንን ራሱ እግዚአብሔር የእስራኤልን ህዝቦች እንደዚህ ያደረጉ ሲኮንናቸው ይታያል። ኤርምያስ መጽሐፍ ላይ ታገኙታላችሁና ህፃናቶቻቸውን በመሰዋት በዓልን ለማስደሰት ይሞክራሉ። ለምን ሲባል በዓል ማለት የብልጽግና ይሄ የፕሮዳክቲቪቲ የፍሬያማነት እህላቸውን ሰበላቸውን የሚሰጥ ጣዖት ነው ብለው ነው የሚከተሉት። እና ስነ ስርዓታቸው ምንድነው? ይህንን ጣዖት ጥንታውያን ሲያመልኩት ህፃናትን ይሰውለታል።
ከዛስ ልቅ የሆነ ግብረ ስጋ ግንኙነት ከህፃናት ጋር ከሴቶች ጋር ለበዓል የሚያስደስት ብለው የሚያስቡትን ልቅ የሆነ ግብረ ስጋ ግንኙነት በማድረግ ነው አምልኮ ስነ ስርዓት የሚካሄደው። እና ኤፒስተን በቃ እንደዛ ነው እያደረገ ያለ። በስነ ስርዓት ደሴት ገንብቶ ቤተ መቅደስ አስቀምጦ እዛ ውስጥ የሚደረገው ምንድነው? ከህፃናት ጋር 14 ዓመት ካልሞላቸው ሴት ልጃገረዶች ጋር የግብረ ስጋ ግንኙነት። ምን አይነት ሰዎች? ታዋቂ ሰዎችን፣ ሀያላኖችን፣ ነገስታት የተባሉትን ፕሬዚዳንት ውስጥ ምናምን ውስጥ ያሉ ሰዎች እንደዛ የሚፈጽሙበት ቦታው ላይ። ከዛስ ደግሞ ባለፈ የግብረ ስጋ ግንኙነት ብቻ ሳይሆን ህፃናት እየታረዱ መስዋዕት እየተደረገ ሊተራሊ ይበላል። እና የሚገርመው ግን ይሄ አይደለም። በጥንታውያን ጊዜ በዓልን በተለይ የሚከተሉትና ህዝቡንም ወደ በዓል አምልኮ እንዲያመነዝር የሚያስደርጉት ብዙውን ጊዜ ነገስታቶች ናቸው። ለምሳሌ አንደኛ ነገሥት ምዕራፍ 18 ላይ ታገኙታላችሁ። ነቢዩ ኤልያስ ሲዋጋቸው የነበሩ አክዓብና ሚስቱ ኤልዛቤት የበዓልን ነቢያቶች ሰብስባ 450 የሚሆኑ ናቸው በቤተ መንግስት ውስጥ ትቀልባቸው ነበር ይላል። እሱ ብቻ አይደለም፣ በቀርሜሎስ ተራራ በከፍታው አናት ላይ ለበዓል መሰዊያ ተደርጎ ህዝቡ ሁሉ ለበዓል ያጠናል፣ ይሰዋል፣ መስዋዕትን ያቀርብ ነበር። ትዝ ካላችሁ። ስለዚህ ከነገስታቶች ጋር የሚገናኝ ከባለ ሀብቶች ጋር የሚገናኝ ኢንፍሉዌንስ የሚያደርጉ ሰዎች ለዚህ አምላክ መስዋዕት የሚያቀርቡ ነበሩ። አሁንም በተመሳሳይ መልኩ በዚህ ሰውዬ ቴምፕል ውስጥ ይሄ ምንድነው ደሴት ውስጥ በብዙሃን ሲሄዱ የነበሩት ታላላቅ ሰዎች፣ ኢንፍሉዌንስ የሚያደርጉ መሪዎች፣ ዝነኞች። እነዚህ ሰዎች ባያረጉ የምትሉ ሰዎች በደንብ አስተውላችሁ ስሙ። እነዚህ ሰዎች በዚህ አምልኮ ውስጥ ይሳተፋሉ ማለት። እነዚህ ሰዎች እጃቸውን ለዚህ ክፉ ጌታ ሰጥተዋል ማለት በሙሉ ተጽዕኗቸው እስር ድረስ ህዝቡ ላይ ትውልዱ ላይ ነው የሚሄደው። ለምሳላችሁ ይሄ ሰው የሚይዘው ገንዘብ፣ እነዚህ ሀብታሞች የሚያስተዳድሩት ገንዘብ ሁሉ በዚህ በበዓል ባርኮት ወይም በበዓል እርግማን እንበለው እንጂ ምን ባርኮት፣ በሱ እርግማን ስር የሚተላለፍ ነው። ስለዚህ በህዝቡ ላይ በትውልዱ ላይ ተጽዕኖ ያሳድራል። መሪዎች ይህንን ነገር ሲከተሉ ትውልዱን ወደዚህ ነገር እንዲሴስን የማድረግ ማዘንበያ መንገድ ይጠቀማሉ። ስለዚህ የሚያወጡት ህግ ላይ፣ የሚያስተዳድሩት ሲስተም ላይ፣ ህዝቡ ላይ የሚከፍሉት ገንዘብ ላይ፣ እያንዳንዱ የሚያመርቱት ቴክኖሎጂ ላይ በዚህ ተጽዕኖ ውስጥ ያለ ነገር ነው የሚያመርቱት። እና ምን ልላችሁ ነው? አሁንም ዘመናዊው በዓል በዘመናዊው መንገድ በጣም ብዙ ሰዎች እየተከተሉት እያመለኩት ትውልድን ወደዚህ ነገር እየመሩ ነው ማለት ነው። ሌላው ደግሞ የዚህ የበዓል አሰራር በዛ በጥንታውያን ጊዜ ውስጥ የሚያደርጉት ምንድነው? የአምልኮ ስርዓታቸው ብቻ ሳይሆን በዓል የሚለው ቋንቋ ቅድም እንደነገርኳችሁ ጌታ ወይም ባለቤት ወይም ባል ከሚል ጋር የተያያዘ ቃል ነው። ባል ከዚህ በኋላ በዓሌ ብለሽ ሳይሆን ባሌ ብለሽ ትጠሪኛለሽ ብሎ እንኳን መጽሐፍ ቅዱስ ትንቢተ ሆሴዕ ላይ እግዚአብሔር ሲናገር ታያላችሁና ይሄ የበዓል መንፈስ የእኔ ነህ የሚል ጌታ ማለት የእኔ ነህ የሚል አይደለ? የሚያስተዳድር የሚገዛል የእኔ ነህ የሚል ስፒሪት ነው። ስለዚህ ብዙዎችን በባርነት የመያዝ የማስተዳደር፣ ሰዎችን በሱስ በዕዳ በገንዘብ ፍቅር በዝሙት በምናምን የማስተዳደር ነገር ነውና እነዚህን ሁሉ ኃያላን የምንላቸውን ገንዘብ ያላቸውን ስልጣን ያላቸውን ዝነኛ ሰዎችን የእኔ ናችሁ ብሎ ነበር ሲያስተዳድራቸው የነበረው። በዚህ ሰው አምልኮ መሪነት አማካይነት ልክ እንደ ኤልዛቤል የተጠቀመበት ሰው ይሄንን ነው። እና ፋይላቸውን፣ ሚስጥራቸውን በካሜራ ቪዲዮዎቻቸውን ይቀርጻል። ከዛ ስርዓት ውጪ መውጣት አይችሉም። ደብቀው እሱንም ሳያጋልጡ በጣም ብዙ ጊዜ ሰውየው ታስሮ ግን በቃ ፍትህ የተጓደለበት። ለምን? ሚስጥራቸውን ባለስልጣኖች አሉት። እንዴት ነው የያዛቸው ካላችሁ በዶክመንት ይዟቸዋል። ብዙ ዶክመንት አጠራቅሟል። እዚህ ደሴት ላይ ብቻ አይደለም በየአገሩ ትላልቅ ፓላስ አሉትና ይሄን ነገር ከግድግዳዎች ጀርባ ያደርጋል። ስለዚህ የኔ ብሎ የያዘበት አንዱ መንገድ ይሄን ሚስጥራቸውን በመያዝ ተቆጣጥሯቸው ነበር። የዓለምን ኃያላን ተቆጣጥሯቸው። በጣም ብዙ አፍሪካ ሀገራት ውስጥ ራሱ ያሉ መሪዎች በዚህ ነገር ውስጥ ሲሳተፉ እንደነበር ነው እንዲሁም መረጃ የሚያሳየውና ምድርን ትውልድን በቃ የተቆጣጠረ መንፈስ ነበር። ልክ እንደ በዓል ያኔ ሲቆጣጠር እንደነበረው በኤልዛቤት አድርጎ በአካብ አድርጎ በሌሎች ነገስታት አድርጎ ትውልዱን ሲይዝ እንደነበረው ማለት ነው። ከዛ ደግሞ ከስር ያሉትን ማህበረሰብ በገንዘብ በጣም በተለይ በደሃ ሀገራቶች ላይ ያሉ ገንዘብ እያታለሉ ነው ለሴክስ ትራፊክ የሚወስዷቸው የነበረው። በጣም ብዙ ህፃናቶችን ሴቶችን እየገዟቸው የነበረውና በዚሁ መልኩ አምልኮ ይደረግለታል። ከዛ ተጽዕኖ ደግሞ ይሰራጫል። እዚህ በቴክኖሎጂ ውስጥ ያሉት ዘርፎች ላይ በተለይ እንደነ ማርክ ዙከርበርግ ምናምን በሙሉ ይተቻሉ። በሙሉ ፎቶአቸው ታይቷል። ከሱ አሉ የተባሉ አሁን ቴክኖሎጂ ላይ ተቆጣጣሪ የሆኑት ማለት ነው። ምን ማለት ነው? እነዚህም ሰዎች ለዚህ የተገዙ ባሪያ አድርጓቸው
ከዛስ ደግሞ እነሱ የሚጠቀሙበት ነገር ላይ ኢንፍሉዌንስ አድርጎ ተጽዕኖ አድርጎ ነበር ማለት ነው። እሱ ብቻ አይደለም ደግሞ በጣም ከዚህ በላይ የሚገርም ይሄ የምታዩትን ቤተ መቅደሱን የሚለውን እንግዲህ ለበዓል የተሰራውን ሲያስገነባ ቤተ ጣዖት እንለዋለን ከዚህ በኋላ ይቅርታ እንግዲህ ያው እነሱ ቤተ መቅደስ ቴምፕል ስለምን ቤተ ጣዖቱን ሲያስገነባ እንደገና ለዚህ ቤተ ጣዖት ጥገና ማንኛውም ከደሴቱ ጋር የተገናኘውን ነገር የገንዘብ ዝውውር የሚያደርግበት አካውንቱ በሚያስገርም ሁኔታ በዓል ነው ምህጻረ ቃሉ በዓል BAAL እና ይሄ ምህጻረ ቃል በቃ ዳይሬክት ነው። ከዚህ በላይ ምንም የሚያስፈልገው ነገር የለም። ገንዘብ የሚዘዋወርበት አብዛኛው የክፉ ንግዱን ያደረገበት በዛ እነዚህ ለሴክስ ለማድረግ የሚከፍሉት ለምናምን የሚከፍሉት ሁሉ በዛ ባንክ አካውንት ነበር የሚከፍሉት። እና የሚገርማችሁ ነገር ያው ምህጻረ ቃል ነው በተርፍ ላይ ምናምን የሚል ነው ትርጉሙ። ኢቭን ምልክቱ በተርፍ ላይ ነው። በተርፍ ላይ ደግሞ እንደምናውቀው አንድን ነገር መቀየር ወይም መለወጥ በተጽዕኖ አድርጎ መለወጥ የሚል ሐሳብ ነው ያለውና የነሱም ሐሳብ እንደዛ ነው። ህፃናቶችን ሴቶችን አስገድዶ ማንነታቸውን መለወጥ፣ ነገስታትን ባለሀብትን አስገድዶ ማንነታቸውን መለወጥ፣ ኮንትሮል ማድረግ ማለት ሰብሚት ማድረግ። ያው ከአባ ጨጓሬ ወደ ቢራቢሮ ተለውጥ አይደል በተርፍ ላይ የምትሆንና እንደዛ የመለወጥ የማስገዛት ለበዓል የማስገዛት በግዴታ ወደ አጋንንታዊ ወደ ዘማዊነት የመለወጥ ስራ እየሰሩ ነው ያሉት እና ያንን ተገን አድርገው ነው እና ለዚህ ቴምፕሉ በዛ አካውንት ነው የሚንቀሳቀሰው። በጣም የሚያሳዝን ነገር በዚህ ዘመን ምን ያህል ይሄ መንፈስ ተሰውሮ ተደብቆ በአደባባይ ደግሞ ከትላልቅ ነገስታት ጋር ተጽዕኖ ከሚፈጥሩ ጋር እየሰራ እንደሆነ የምናይበት አንዱ ይሄ ነው እና ብዙ ጊዜ ይህንን መንፈስ በጥንታውያን አማልክቶች የሚከተሉት ሰዎች ለስኬት እና መንፈሳዊ እድገት እና ይሄ ምንድነው በነገሮች እድገትን ለማግኘት ነውና ለዚህ ሲሉ ማንኛውም ነገር መሰዋት የሚል ፕሪንሲፕል ነው የሚከተሉት። ምንም ነገር ይሰዋሉ ለዚህ ስኬታቸው ሲሉ። ስለዚህ አሁንም ህፃናቶችን እስከ መሰዋት ስማቸውን እስከ መሰዋት እና ይህንን ተገን አድርጎ ገንዘባቸውን፣ ጉልበታቸውን፣ ሀብታቸውን፣ ስማቸውን እንዲሰው እያደረጋቸው ነው ያለው። አሁንም በዚህ ዘመን ሰዎችን በዕዳ በሱስ በብድር በተለያየ ነገር ባሪያ የሚያደርገው መንፈስ ያ ጌታ የተባለው መንፈስ ዘመናዊ ሆኖ እየሰራ ነው። ስለዚህ ሰው የዝሙት ባሪያ ሲሆን፣ የገንዘብ ባሪያ ሲሆን፣ የዕዳ ባሪያ ሲሆን እቺ ዓለም ሲስተሟ ለዛ ያመቻቸችን ነው። ለበዓል ታውቃላችሁ፣ የኢኮኖሚ ፋይናንስ ትልቁ ምልክት ቡል ነው። ይሄ እንደዚህ ቀንዳም ቡል እዚህ እኛም ሀገር ላይ ፊት ለፊት ተደርጓል እና ይሄ በቃ የጥንካሬ ምናምን ለመግለጽ ግን የሚገርማችሁ በጥንታውያን ጊዜ ትክክለኛ በዓል የሚባል ራሱ ምልክቱ ቡል ነው። ትልቅዬ ቡል እና ዘመናዊ መልክ ይዞ በኢኮኖሚ በፋይናንስ ስም እየተመለከ አደባባይ ላይ ቁጭ ተደርጓል። አንዱ ትላልቅ አደባባይ የዓለም ትላልቅ አደባባይ ላይ ይሄ ራሱ ምስሉ ስታቹ ተደርጎ ተቀምጧል። እና አሁንም አያችሁ ዘመናዊ ስሙን ቀይሮ ሰይጣን እኮ ነኝ ምናምን ብሎ አይመጣም። በዚህ ዘመን ግን ሲስተሙን ይቆጣጠራል፣ አካሄዱን ይቆጣጠራል። ከዛ ምልክቶቹን ምኖቹን ደግሞ ያስቀምጣል። ምልክቶቹን ግዴታ ነው። ለምን አሁንም እነዛ ሰዎች ለዚህ ለበዓል ስርዓት ታማኝ እንደሆኑ የሚገልጹበት ነው። ግዴታ ነው ምልክቱን ማድረጋቸው። በዓል የሚለውን ስም ማድረጉ ለዛ ነው። ይሄ ሰውዬ ደግሞ ቡል ምልክቶችን ይጠቀማል። ከዛስ ደግሞ ሌላኛው ኦል ይሄ ምንድናት ጉጉት፣ የጉጉት ምልክት በጣም የታወቀ አጋንንታዊ ምልክት፣ እሱን በጣም ነው የሚጠቀሙት። በየክለቡ በየምናምኑ ፎቶ ላይ ይታያል። እና ሰዎችን ማቴሪያሊስቲክ በቁሳቁስ በገንዘብ እየደለለ እያሰረ ባሪያ የሚያደርግ መንፈስ በዚህም ዘመን ይሰራል። በባለጠጎቹ ተጠቅሞ በቴክኖሎጂ አምራቾቹ ተጠቅሞ ሰዎችን የቴክኖሎጂ ባሪያ፣ የስልክ ሱሰኞች ማድረግ፣ የገንዘብ ሱሰኞች ማድረግ፣ የኮስሜቲክስ ሱሰኞች ማድረግ፣ ማቴሪያሊስቲክ ማድረግ አሁንም ያ ጥንታውያኑ መንፈስ ተሰራጭቶ በሲስተም በምናውቀው በቤታችን ውስጥ እየሰራ መሆኑ አንዱ ማሳያ። ስሜቶቻችንን ትኩረቶቻችንን የሚሰርቁ ነገሮች በሙሉ አጋንንታዊ የበዓል መንፈስ አሰራር የያዛቸው ናቸው። አሁንም ድረስ ሰዎች ለገንዘብ፣ ለዝነኝነት፣ ለታዋቂነት፣ ለስልጣን ሲሉ ቤተሰቦቻቸውን፣ ሰዎችን፣ ሁኔታን፣ መንፈሳዊነታቸውን ከእግዚአብሔር ጋር ያላቸውን ጊዜ ሲሰው የበዓል መንፈስ አሁንም ተደብቆ እየሰራ እንደሆነ ማሳያ ነው። ታዲያ ወደ ምን ውስጥ ነው የምትገቡት ስላችሁ፣ ልክ በዓል ሲያደርግ እንደነበረው ስነ ስርዓት ከስነ ምግባር ውጪ የሆነ ግብረ ስጋ ግንኙነት፣ ከትዳር ውጪ የሆነ ግንኙነቶች፣ አጋንንታዊ የሆኑ መሰዊያዎች፣ በቃ ህፃናት ጋር ከምናምን ጋር በመዳራት ይህንን ነገር ስሜቱን ፍላጎቱን ሰዎች ውስጥ በመክተት የሚደረግ አሁን ዘመናዊ የሆነ አጋንንታዊ ጣዖት አምላኪነት አሁንም በእኛ ዘመን የሰውን ልጅ ስነ ልቦናዊ፣ ተፈጥሯዊ፣ አካላዊ ማንነት በማጎሳቆል አቢዩዝ በማድረግ
ደስታን ለማግኘት ገንዘብን፣ ዝናን ለማግኘት በሚል ሰበብ እንደዚህ አይነት ድርጊት ውስጥ እየከተተ ያለ ከእግዚአብሔር አይናችንን ዘወር እንድናረግ ትኩረታችንን ከመንፈሳዊ እሴቶች እግዚአብሔርን ከመፍራት ከማክበር ዘወር አድርገን ወደዚህ ነገር ተጋላጭ የሚያደርግ መንፈስ ሁሉ በድብቅ የሚሰራው የጥንታውያን የበዓል መንፈስ ነው። በኢየሱስ ስም ከህይወታችን ላይ የተነሳይ እና ይሄ ትልቅ ሚስጥር የሚሰራው እኛን ከዓለም ጋር በማመሳሰል እንደዚህ አይነት ነገሮችን በማቅለል ገንዘብን እንድናጋብስ ፍላጎታችን በእንደዚህ አይነት ነገሮች ላይ ሆኖ ነገር ግን እውነተኛ አምላክ የሆነውን እግዚአብሔርን እንዳናመልክ ልክ እንደ ኤልዛቤል እውነተኛ አምላክ የሆነውን እንዳናም ጭቆና በማድረግ ተጽዕኖ በመፍጠር በገንዘብ በመናመን በስልጣን ጽኖ በመፍጠር ከእግዚአብሔር የሕዝብ ልብ መስረቅ ነው ስራቸው። ሰዎች በራሳቸው ጉልበት እንዲታመኑ በገንዘባቸው እንዲታመኑ በቁሳቁስ ላይ እንዲደገፉ አስነዋሪ ነገር ላይ ድርጊታቸውን እንዲያደርጉ በማድረግ ንቁ አይምሯችንን ስነ ምግባራችንን መሻቶቻችንን ሁሉ ወደ አጋንንታዊ በማድረግ ልባችንን በመስረቅ በዚህ በቴክኖሎጂዎች በተለያየ ነገር መንፈሳዊ ጥንካሬዎቻችንን ማለስለስ ነው የሚፈልጉት እና እግዚአብሔር ይህንን መንፈስ አጥብቆ ይቃወማል። እኔና እናንተ በህይወታችን ላይ ልንቃወሙ የሚገባ መንፈስ ነው። ታዲያ ምንድነው ማድረግ ያለብኝ ካላችሁ አንድ ታላቅ ታማኝ የሆነ የእግዚአብሔር ነብይ ነበረ። አንደኛ ነገሥት ምዕራፍ 18ን ጊዜ ወስዳችሁ አንብቡት። ከዚህ ትምህርት በኋላ አንድ ታላቅ ታማኝ የሆነ ነብይ ነበር። ማንንም የማይፈራ እግዚአብሔርን ብቻ አስቀድሞ ይወጣና እነዚህ ነገስታቶቹ የሚያጨመላልቁትን ስነ ስርዓት አንድ ቀን ብቻውን ተጋፈጠ። ቀርሜሎስ በሚባል ተራራ ላይ ቅድም ነግሬያቸዋለሁ። ቀርሜሎስን ተራራ በጊዜው ይሁዳ ነገስቶች የጣዖት ማምለኪያ ስፍራ አድርገውት ነበር። ቀርሜሎስ ግን ተርጓሚው የእግዚአብሔር ጓዳ ማለት ነው። እግዚአብሔር የሚመለክበት መስዋዕት የሚደረግበት ስፍራ ነበረ፣ ለእግዚአብሔር መሰዊያ የተሰራበት እና በዛ ስፍራ ላይ አክዓብ ንጉሱ በድፍረት ተገናኝቶ ነቢያቶችን ሰብስብ፣ ህዝቡን ደግሞ ሰብስብ አላቸው እና አንድ ነገር ነው ያደረገው። በህዝቡ ፊት ተወራረደ። እውነተኛ አምላክ ማን እንደሆነ ይለያል። እስከ መቼ በሁለት ልብ ታነክሳላችሁ አለ ህዝቡን። በዓል አምላክ ከሆነ እሱ እንከተላለን፣ እግዚአብሔር አምላክ ከሆነ እሱ እንከተላለን አለ። ከዛ በኋላ ያደረገውን ታውቃላችሁ። እነዛ 450 የበዓል ነቢያቶችን 400 ደግሞ የአሽታሮት ምንድነው እቺም የግልሙትና አማልክት ናት፣ አሽታሮት ትባላለችና የማምለኪያ አጸድ ይሏል መጽሐፍ ቅዱስ ላይ። የሷም ስፍራ ተገንብቶ ነበርና ሚክስ አድርገው ኮላብ አድርገው እንዲሰሩ አደረገ። ለሁለቱም የሚታረድ መስዋዕት ተደረገና እሳት ማንም ሰው እንዳይለኩስ ራሱ አምላክ ከሆነ በእሳት ይመልሳል። ኢየሱስ ጌታ ነው። ለምንድነው ይሄን ያደረገው? በዓል የመብረቅና የእሳት ጣዖት ነው ይባላል፣ አምላክ ነው ይባላልና እስቲ በእሳት ይመልሳል። ከዛ ሙሉ ቀን ቢቧጥጡ ሰውነታቸው ራሳቸው ቢጎዱ ቢጮሁ በዓል ሆይ ብለው ቢጣሩ መልስ የለም፣ ዝም ሆነ። ከዛ ይቀልድባቸዋል። ያ ነብይ ምናልባት ሄዶ ይሆናል፣ ስራ ይዞት ይሆናል፣ አልሰማ ይሆናል፣ ተኝቶ ይሆናል ይላቸዋል። በስተመጨረሻ የሱ ተራ ሲደርስ አንድ ነገር አደረገ ይላል። ፈርሶ የነበረውን የእግዚአብሔርን መሰዊያ አበጀው። አያችሁ፣ አንድ ነገር ልንገራችሁ። በተለያየ አሁን በዚህ ዘመን ምናልባት የሚታይ በዓል አምልኮ አካባቢያችን ላይኖር ይችላል። ነገር ግን የእግዚአብሔርን መሰዊያ አፍርሶት የነበረ ለጌታ የምትሰጡትን ጊዜ የጸሎት ጊዜያችሁን የአምልኮ ጊዜያችሁን አፍርሶ የነበረ የትኛውም አይነት የበዓል መሰዊያ ዛሬ በጌታ በኢየሱስ ስም ይፈርሳል። ከዛስ ሁለተኛ ማድረግ ያለባችሁ የእግዚአብሔርን መሰዊያ ታድሳላችሁ። በጌታ በኢየሱስ ስም እኔ ጸልያለሁ። በጓዳችሁ በቤታችሁ የእግዚአብሔር የፈረሰ መሰዊያ የተጣመመ የተንሻፈፈ ሊለቅ ያለ ስፍራውን በኢየሱስ ስም መታደስ ይሁንለት። ይህንን ነው እኔ ዛሬ የምመክራችሁ። ይህንን እንድታስተውሉ ነው የምፈልግ። የትኛውም ከእግዚአብሔር ስነ ስርዓት ውጪ የእግዚአብሔርን አካሄድ ጊዜያችሁን ለሱ ስትሰጡ የነበረውን አጣሞ የነበረ ተዳክሞ የነበረ የእግዚአብሔር የመሰዊያ ጊዜ በኢየሱስ ስም ዛሬ መታደስ ይሁንላችሁ እና ኤልያስ ተርፎ የነበረውን የእግዚአብሔርን መሰዊያ አቆመው አደሰው ይላል። አስቀድሞ ይነን ይሰራ እዚያስ በ12ቱ እስራኤል ነገሮች ስም ያዕቆብ አምላክ ይባል ዘንድ እግዚአብሔር ድንጋዮችን አምጥቶ ደረደረ። ከዛ በኋላ ነው ሲጸልይ እግዚአብሔር ሆይ አንተ አምላክ መሆንህን እንዲታወቅ ነው ሲጸልይ ከሰማይ እሳት ወረደች ይላል። ውሃ አድርጉ ብሎ በጋኖች ውሃ አስደፍቶ ነበር። ክፍሉን እናንተ አጥንት የእግዚአብሔር እሳት ወረደች ይላል። መሰዊያው ላይ ያለውን ሁሉ በላች፣ ውሃውን ሁሉ ላሰች ይላል። በእውነት ነው የምነግራችሁ። በዚህ ዘመን ግን የእግዚአብሔርን መሰዊያ የምታድሱ በጓዳችሁ በቤታችሁ አሁን ልባችንን ከሰረቀው ነገር ፊታችሁን አዙራችሁ ወደ መንፈሳዊ ነገር የምታዘወትሩ የዘመኑ ኤልያሶች መነሳት ይሁንልን። እውነቴን ነው የምላችሁ። ይህንን የካቲትን ወር በተለይ ይህንን ቪዲዮ አጋጣሚ እያዳመጣችሁት ነው ብዬ አላምንም። ይህንን የካቲትን ወር በጾም በጸሎት ሆነን ማለዳ 11 ሰዓት ላይ
ከፍተኛ የሆነ የጸሎት ንቅናቄ ጀምረናል። በዚህ ውስጥ እግዚአብሔር ወደፊቱ ፊታችንን እንዲመልስ በጥንካሬ በጽናት እግዚአብሔር እንድናመልክ መንፈሳዊ ጥንካሬ ብርታት ውስጥ እንገባ እየጸለይን ነው። ስለዚህ በዚህ ጸሎት መሳተፍ የምትፈልጉ ከዚህ ቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን የቴሌግራሙን ሊንክ። ልክ 11 ሰዓት ሲሆን ይጀምራል ጸሎት። ሁላችንም በዛ ጸሎት ውስጥ እንሳተፋለን። ማይካችንን አብረተን በትጋት በሚለቀቁ ርዕሶች ውስጥ ነው የምንጸልየው። የጨለማን ሥራ እየፈረስን በመንፈሳዊ ብርታት እንድናገኝ እየጸለይን የምንዘወትርበት ነው። እርግጠኛ ነኝ ከእናንተ ውስጥ ይህንን ነገር ስትሰሙ ትክክለኛ ጊዜ ላይ እንደሰማችሁ አምናለሁ። በተለያየ መንገድ ዘመናዊው በዓል ልባችንን የሰረቀ ከመንገዱ ዞር ያደረገን መሰዊያችንን ያዳከመ ሁሉ ፈርሶ የእግዚአብሔርን መሰዊያ የምታድሱበት ጊዜ ነው። እግዚአብሔር ያን ጊዜ በክብር በእሳት በሕይወታችሁ ላይ በዚህ ክፉ ዘመንና ትውልድ ይገለጣል። አሜን አሜን። ስለዚህ ይህንን መልእክት በእርግጠኝነት ለብዙዎች እንዲደርስ ሼር እንድታረጉት አሳስባችሁ ኢንሲስት አረጋችኋለሁ። ሼር አድርጉት። አሁን ማንም እምነቱ ልትሆኑ ትችላላችሁ። ዛሬ ግን ነገሩ የሚለይበት ጊዜ ነው። እርግጠኛ ነኝ። ሼር አድርጉ፣ ብዙዎች ጋር ይጠቅማል። እናንተም አሁን ዲስክሪፕሽን ላይ ያለው ሊንክ ገብታችሁ ጆይን አድርጉ። ማለዳ ነገ ማለዳ እንገናኝ 11 ሰዓት ውስጥ። ይህንን ወር በጾም በጸሎት ሆነን የጨለማን መሰዊያ የምናፈርስበት ወራችን። በአስተያየት መስጫው ላይ የተሰማችሁን የተማራችሁትን ነገር በማስቀመጥ ትክክለኛ መልእክት እንደደረሳችሁ እንድናውቅ ይሆን እናዳምጠዋለን። መልእክታችሁን እናነባዋለን። ይጠቅመናል። ለብዙዎችም ደግሞ ሲያነቡት ይጠቅማል፣ ይማሩበታል። እንደዛ አድርጎ። በተረፈ በጣም ነው የምወዳችሁ። ስለሰጣችሁን ጊዜ አመሰግናለሁ። ተባረኩልኝ። መልካም ጊዜ